ማመን ብቻ በቂ ስላልሆነ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ማመን ብቻ አያድንም፣ መጠመቅም ብቻ አያድንም። አሁን ማመን መጠመቅ ሁለቱ አይለያዩም፣ የአንድ ሳንቲም ሁለት ገጽታ ናቸው። አጥብቀው ሐዋርያት አይሁድን መልሰው ኢየሱስ የሚሉበት ምክንያት አሁን ትልቁ ችግራቸው ለአይሁድ ኢየሱስ ስለሆነ የተሰናከሉበትም ስለሆነ የመንፈስ ቅዱስ ትልቁ ሥራው ክርስቶስን ሰው የሆነ አምላክ ስለ ዓለም ኃጢአት ደሙ የፈሰሰና የሞተ እንደሆነ በየሰው አይምሮ ሆኖ ማስተማር፣ ማሳወቅ፣ ማስረዳት። አሁን የአዲስ ኪዳናችን በዓለ ሃምሳ መንፈስ ቅዱስ በእሳት አምሳል የተገለጠበትን በዓለ ሃምሳ በአይሁድ በዓለ ሃምሳ ላይ ነው። ያ አሮጌ ሆኖ አልፏል። እውነተኛው በዓለ ሃምሳ ይሄ ሆነ ማለት ነው። ያ የእህል እሸት ነው የሚቀርበው የደረሰው። አሁን ደግሞ የአማኞች የሕይወት እሸት። እግዚአብሔር የሞትን ጣር አጥፍቶ አስነሳው ይላል። ራሱ መነሳት አይችልም ወይ? ከአብ ከመንፈስ ቅዱስ ጋር በመለኮት አንድ አይደለም ወይ? ለቀበሮዎች ጉድጓድ ለወፎች ጎጆ አላቸው፣ እኔ ራሴን ማስጠጋበት የለኝም ብሎ ከሰው ሁሉ እንኳን አንሶ የሆምለሶች አለቃ ሆኖ ነው የተገለጠው። ኢየሱስ ክርስቶስ እኮ በሰውነቱ ሰው ነው፣ ሐዋርያ ነው፣ ነቢይ ነው። እሱ ከአብ ከመንፈስ ቅዱስ አንሶ ሲታይ እንኳን ከአብ ከመንፈስ ቅዱስ ከመላእክትም አንሶ ስናነብ በሰውነቱ ነው የሚለውን እንረዳ። በሰውነቱ ነው። አንድ ሕዝብ በባህል፣ በቋንቋ፣ በታሪክ፣ በቦታ ሊለያይ ይችላል። በክርስቶስ ግን ሁሉም አንድ ይሆናሉ። ክርስትና ከቋንቋ በላይ መሆኑን የሚያሳይ ነው። አሁን በሀገራችን ከ80 በላይ ቋንቋዎች አሉ። እነዚህ ቋንቋዎች ለክርስትናችን መለያየት የሰይጣን ስለሆነ ወገኖቼ ምክንያት ሊሆኑ አይገባም። እንኳን ኢትዮጵያ አፍሪካም አንድ ካልሆነች ፈተናው አደጋ ወደፊት ከባድ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለበዓለ ሃምሳው በሰላም አደረሳችሁ አደረሰን። መንፈስ ቅዱስ በእሳት አምሳል ለተገለጠበት ለበዓለ ሃምሳው እንኳን በሰላም አደረሳችሁ አደረሰን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሆንልንና አሁን ወደ ጥያቄያችን እንሄዳለን። እሺ አባታችን እግዚአብሔር ይስጥልኝ፣ ቡራኬ ይድረሰኝ። የኔ የመጀመሪያ ጥያቄ በበዓለ ሃምሳ አይሁድ የተሰበሰቡት ለምንድን ነው? የሁለተኛው ጥያቄ ደግሞ በዚሁ ምንባብ ውስጥ በሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ የሞትን ጣር አጥፍቶ አስነሳው ይላል። ራሱ መነሳት አይችልም ወይ? የሶስተኛው ጥያቄ ዳዊት ስለ ክርስቶስ የተናገረው ትንቢት ከአብ ያነሰ እንደሆነ ያሳያል። ይህ ነገር አልገባኝም፣ ይህንንም ቢያብራሩልን። የመጨረሻው ጥያቄ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነ የተጠመቀ ይድናል ይላል። እዚህ ላይ ደግሞ ሐዋርያት ምዕራፍ 2 ቁጥር 38 ቅዱስ ጴጥሮስ እመኑ ሳይል ተጠመቁ ይላል። ይህ ነገር እንዴት ነው? አልገባኝም፣ ቢያብራሩልን። የሉቃስ ወንጌል ምዕራፍ 24 ቁጥር 48 ምን አላቸው? እነሆም አባቴ የሰጠውን ተስፋ እኔ እልክላቸዋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሏቸው ነበር ያደረገው። አሁን በታዘዙት መሰረት በጸሎት ተግተው በአንድ ላይ ሆነው እየጠበቁ ያሉ ነው። እንግዲህ በዓለ ሃምሳም የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው።
በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። አሁን ያንተ ጥያቄ ከዚህ ላይ ሐዋርያት የጌታ የሆኑቱ በአንድ ላይ የመንፈስ ቅዱስን መውረድ በተስፋ እየጠበቁ ስለነበረ ነው። ለምን ከኢየሩሳሌም ከተማ እንዳትወጡ በጸሎት ትጉ፣ የአባቴን ተስፋ የመንፈስ ቅዱስ እስኪመጣላችሁ ኃይልን እስክትለብሱ ድረስ ቆዩ በተባሉት መሰረት በመጠባበቃቸው ያ የሆነው። እነዚያ ከተለያየ ሀገር የመጡት አይሁድ በአካባቢ በኢየሩሳሌም የነበሩ ምን ያደርጉ ነበር ነው ጥያቄው። እንግዲህ በእነሱም በዓለ ሀምሳ ነበራቸው። ያ በዓለ ሀምሳ ማለት በዓለ ሰዊት ይባላል። በዓለ ሰዊት የእሸት በዓል ማለት አዝመራው ሲደርስ ከአዝመራው የመጀመሪያውን እሸቱን አዝመራው ሲደርስ የመጀመሪያው ለእግዚአብሔር ነው የሚሰጡ እና በአንድ ላይ ሆነው ያን እሸቱን ያቀርባሉ። አብቅለህ አሳድገህ ለዚህ ያደረስክልን ተመስገን ለማለት በየዓመቱ አዝመራው ሲደርስ የሚሰበሰቡበት በዓል ነው በዓለ ሀምሳ ማለት። አሁን በዚያ ዕለት ነው እንግዲህ መንፈስ ቅዱስ የወረደው እና ሲወርድ ደግሞ አሁን እንደሰማነው እንደሚነጥቅ አውሎ ነፋስ ኃይለኛ ድምፅ፣ ጀት ምን በለው ሚሳኤልን በለው በጣም ከባድ ድምፅ ነው። ከባድ ድምፅ በመሆኑ ይህን በዓል ለማክበር ከየሀገሩ የመጡ አይሁድ በአንድ ላይ ነበሩና አሁን ይህን ድምፅ ሲሰሙ ወደ ሐዋርያት ተሰብስበው ሲያዩ በጣም ተደንቀዋል። አሁንና ቅዱስ ጴጥሮስ ተነሳ፣ 11ዱም ተነስተዋል። ቅዱስ ጴጥሮስ ትምህርቱን ጀመረ ማለት ነው እና ለማንኛውም አሁን ቅዱስ ጴጥሮስ ያስተምራቸው የነበረው በእያንዳንዳቸው ቋንቋ ነው። ለምን? ለሐዋርያት የቋንቋ ጸጋ ተገልጦላቸዋል። ልዩ ልዩ ከተለያየ ሀገር የመጡትን ሰዎች ቋንቋ በእነሱ ቋንቋ ነው ክርስቶስን እየሰበኩ ያሉ። አሁን ምን አሉ ይላል። እነዚያ በአይሁድ በዓለ ሀምሳ ምክንያት የተሰበሰቡት አይሁድ ምን ይላሉ? በኢየሩሳሌም ይኖሩ ነበር እነዚያ ሰዎች። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተቀምጠውም ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴና የሜድ የኢላሚጤም ሰዎች በሁለት ወንዝም መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። በልሳኖቻችን ማለት በቋንቋዎቻችን ማለት ነው። የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ። ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌምም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎችንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ይፈጸም ዘንድ ነው ብሎ ትንቢተ ኢዩኤልን ያነብላቸዋል፣ እንዳለ ይገልጥላቸዋል። አሁን ያንተን ጥያቄ ለመመለስ እነዚህ አይሁድ የተሰበሰቡት በበዓለ ሀምሳ ምክንያት ነው።
ምክንያቱም አይሁድ በየዓመቱ በዓለ ሀምሳን ያከብራሉ። በራሳቸው የአይሁድ በዓለ ሀምሳ ተናግሬያለሁ። በዓለ ሰዊት ይባላል። ከአዝመራቸው እሸቱን ሁሉንም በማምጣት የመጀመሪያውን እሸቱን በማምጣት በእግዚአብሔር ፊት በማድረግ እግዚአብሔርን ያመሰግናሉ። እግዚአብሔርን በአንድ ላይ ሆነው የሚያመሰግኑበት ጊዜ ነው። በዚህ ጊዜ ነው ደግሞ የአዲስ ኪዳን በዓለ ሀምሳ የተገለጠው። በጣም የተስማማ የተዘጋጀ መንፈስ ቅዱስ ራሱ ያዘጋጀው ዝግጅት ነው። ምክንያቱም እነዚህ ሰዎች በራሳቸው በአይሁድ በዓለ ሀምሳ ምክንያት ከየሀገሩ መጥተዋል። ከየሀገሩ የመጡት ልክ አሁን አሜሪካ ያሉት ልጆቻችን እንግሊዝኛ ነው የሚናገሩ፣ ጀርመን ያሉት ጀርመንኛ ነው የሚናገሩ፣ ፈረንሳይ ያሉት ፈረንሳይኛ ነው የሚናገሩ፣ ስፔን የተወለዱት ስፓኒሽኛ ነው የሚናገሩ፣ ሜክሲኮ የተወለዱት ቻይና የተወለዱት ቻይነኛ ነው የሚናገሩ፣ በአረቡ ዓለም የተወለዱት አረበኛ ነው የሚናገሩ። እነዚያ ሁሉ በአንድ ላይ መስቀል አደባባይ እንደመሰብሰብ ማለት ነው። መስቀል አደባባይ መጥተው በበዓለ ሀምሳ እግዚአብሔርን ለማመስገን ወይም የመስቀልን በለው በአሁኑ ሰዓት ወይ የጥምቀትን በለው እነዚያ ተሰብስበው መጥተው ባሉበት እንደማለት ያለ ነው። ስለዚህ አሁን በዚያ በተሰበሰቡበት አሁን ሐዋርያት በየራሳቸው ቋንቋ ክርስቶስን ሲሰብኩ ተገረሙ። በጣም ተገርመው ተደንቀው ምን ይሆናሉ? ይቀጥላል ትምህርቱ። ብቻ ዋናው ነገር ላንተ መልስ ግን እነዚህ አይሁድ የተሰበሰቡት በየዓመቱ የራሳቸው በዓለ ሀምሳ ስለነበራቸው ያን እሸቱን የሚሰበስቡበት ጊዜ ማለት ነው። አሁን ደግሞ መንፈስ ቅዱስ በእሸቱ ፈንታ አሁን ደግሞ ሰዎችን የሚሰበስብበት በዓለ ሀምሳ ሆነ ማለት ነው። በቅዱስ ጴጥሮስ በሐዋርያት አድሮ እግዚአብሔር መንፈስ ቅዱስ የቋንቋን ጸጋ በመስጠት ልዩ ልዩ ስጦታን በመስጠት ለሐዋርያት አሁን ሕዝብን ሁሉ በክርስቶስ የእግዚአብሔር የሚያደርግበት ጊዜ ነው ማለት ነው። እና የመንፈስ ቅዱስ ትልቁ ስራው ዮሐንስ 16 ላይ እንደሚነግረን ትልቁ ስራው አሁን ክርስቶስን ሰው የሆነ አምላክ ስለ ዓለም ኃጢአት ደሙ የፈሰሰና የሞተ እንደሆነ በየሰው አእምሮ ሆኖ ማስተማር፣ ማሳወቅ፣ ማስረዳት ነው አንዱ ትልቁ። ስለዚህ አሁን መንፈስ ቅዱስ በሐዋርያት አድሮ እነዚህን ሰዎች የራሱ አደረጋቸው እና እነዚህ ሰዎች ደግሞ ሁለተኛ ከእግዚአብሔር በጥምቀት ለመወለድ በቁ ማለት ነው። ስለዚህ የመጀመሪያው ጥያቄህ የተመለሰ ይመስለኛል። እነዚህ አይሁድ የተሰበሰቡበት ምክንያት በዚያ ምን እያደረጉ ነው ላልከው በዓለ ሀምሳቸውን እያከበሩ ነበር። አሁን የአዲስ ኪዳናችን በዓለ ሀምሳ መንፈስ ቅዱስ በእሳት አምሳል የተገለጠበትን በዓለ ሀምሳ በአይሁድ በዓለ ሀምሳ ላይ ነው። ያ አሮጌ ሆኖ አልፏል። እውነተኛው በዓለ ሀምሳ ይሄ ሆነ ማለት ነው። ያ የእህል እሸት ነው የሚቀርበው የደረሰው። አሁን ደግሞ የአማኞች የሕይወት እሸት ነው። የአማኞች የሕይወት እሸት ነው እየቀረበ ያለው በእግዚአብሔር ፊት እና ይሄ ለመጀመሪያው ጥያቄ ይሄ የተመለሰ መሰለኝ አይደለም? አባታችን። ሁለተኛው ምንድን ነው? ሁለተኛው ጥያቄ በዚሁ ምንባብ ውስጥ በሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ የሞትን ጣር አጥፍቶ አስነሳው ይላል። ራሱ መነሳት አይችልም ወይ? ይሄ ደግሞ በሰውነቱ ነው። እግዚአብሔር የሞትን ጣር አጥፍቶ አስነሳው ይላል። ራሱ መነሳት አይችልም ወይ? ከአብ ከመንፈስ ቅዱስ ጋር በመለኮት አንድ አይደለም ወይ? አንድ ነው። ከአብ ከመንፈስ ቅዱስ ጋር በመለኮት አንድ ነው፣ ግን በሰውነቱ ነው። አሁን በሰውነቱ እኛን ሲዋሃድ እንኳን ከአብ እንኳን ከመንፈስ ቅዱስ በሰውነቱ ከመላእክት እንኳን እንዳነሰ ዕብራውያን ምዕራፍ 1 ላይ ይነግረናል። የቅዱስ ዳዊትን ወስዶ ሕቀ አይጸጽኮ እመላእክቲከ ከመላእክትህ አሳነስከው። ምክንያቱም መላእክት አልበሉም፣ አልጠጡም፣ አልተዳሰሱም። ነገር ግን እሱ ግን ተዳሰሰ፣ ታየ፣ ተጨበጠ፣ በላ፣ ጠጣ፣ ሞተ የሚለው ቃል ራሱ ለሱ በጣም ከባድ ነው። መላእክት አልሞቱም። ስለዚህ ምን ከመላእክት ለቀበሮዎች ጉድጓድ፣
ለወፎች ጎጆ አላቸው፣ እኔ ራሴን ማስጠጋበት የለኝም ብሎ ከሰው ሁሉ እንኳን አንሶ የሆምለሶች አለቃ ሆኖ ነው የተገለጠው። እና ምንድነው አሁን ይሄ በሰውነቱ ነው እግዚአብሔር የሞትን ጣር አጥፍቶ አስነሳው ሲልና አሁንም እንዳልከው ደግሞ ቅዱስ ዳዊት በራሱ አስመስሎ ስለ ክርስቶስ የተናገረው ትንቢት አሁን በዚህ ምንባብ ላይ ያነበብነው ራሱ ከአብ ያነሰ ከመንፈስ ቅዱስ ያነሰ በአንድ ሰው ደረጃ የሚናገረው በአንድ ነቢይ ደረጃ የሚናገረው ይመስላል። ግን ሰውም ስለሆነ ነው። ኢየሱስ ክርስቶስ እኮ በሰውነቱ ሰው ነው፣ ሐዋርያ ነው፣ ነቢይ ነው። ሐዋርያ ነው፣ ካህን ነው፣ ነቢይ ነው በሰውነቱ። ስለዚህ በሰውነቱ ነው አስነሳው የሚለውም እንዲህ ያደረገለት እንዲሰራለት የሚለው በሰውነቱ ነው እንጂ የሞትን ጣር አጥፍቶ አስነሳው ሲል በአስነሽነት ከአብ ከመንፈስ ቅዱስ ጋር አንድ ነው። በአስነሽነት የራሱን ሰውነት ራሱን በማስነሳት አንድ ነው። ምክንያቱም አሁን የሞትን ጣር አጥፍቶ አስነሳው ሲል በአምላክነቱ ከአብ ከመንፈስ ቅዱስ ጋር አስነሽ ነው። በሰውነቱ ነው ተነሽ ሆነው አሁን በሰውነቱ ነው አብ አስነሳው የሚለው እንጂ በአምላክነቱ ከአብ ጋር በመለኮት አንድነት እሱ ራሱ አስነሽ ነው ተነሽ ነው አለ ለማለት ነው። ሌላው ጥያቄ ምንድነው የነበረው? የሶስተኛው ጥያቄ ቅዱስ ዳዊት ስለ ክርስቶስ የተናገረው ትንቢት ከአብ ያነሰ እንደሆነ ያሳያል። ይሄ ነገርም አልገባኝም። ይሄም ቢያብራሩ። አዎ ይሄም ያው ነው። አሁን ያው ያነሰ የመሰለው ነገር ያለ በሰውነቱ ነው። በሰውነቱ እዚያ ቆሮንቶስ 11 ላይ እንኳን አብ የክርስቶስ ራስ እንደሆነ ይናገራል። አብ የክርስቶስ ራስ እንደሆነ፣ ክርስቶስ ደግሞ የወንድ ሁሉ ራስ እንደሆነ፣ ወንድ የሴት ራስ እንደሆነ ይናገራል። አብ የክርስቶስ ራስ ነው ሲል አሁን በሰውነቱ ነው። ምክንያቱም አብ ዘመን አልተቆጠረለትም አይደል? ወልድ ዘመን ተቆጥሮለታል። አብ ሰው አልተባለም፣ እሱ ሰው ተብሏል። ዘመን የተቆጠረለት በሰውነቱ ነው። አብ አልሞተም፣ መንፈስ ቅዱስ አልሞተም። ሞተ የተባለ አሁን ወልድ ነው፣ መድኃኔ ዓለም ኢየሱስ ክርስቶስ ነው። አሁን የሞተው በስጋ ነው። በአጠቃላይ እሱ ከአብ ከመንፈስ ቅዱስ አንሶ ሲታይ እንኳን ከአብ ከመንፈስ ቅዱስ ከመላእክትም አንሶ ስናነብ በሰውነቱ ነው የሚለውን እንረዳ። በሰውነቱ ነው፣ በሰውነቱ በስጋው ማለት ነው። ሰውም ስለሆነ አምላክ ብቻ ሳይሆን ሰውም ስለሆነ ነው እንጂ በአምላክነቱ አሁን አብ መንፈስ ቅዱስ ወይም አብ ለወልድ አደረገ የተባለውን አብሮ አድራጊ ነው ከአብ ጋር በመለኮት አንድነት። አሁን ይሄ በሰውነቱ ነው። ምክንያቱም ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ስለሆነ በሰውነቱ እንደ ሰውነቱ በአምላክነቱ እንደ አምላክነቱ ማለት ያለብንም ለዚህ ነው። የመጨረሻው ጥያቄ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል ይላል። እዚህ ላይ ደግሞ በሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ቅዱስ ጴጥሮስ እመኑ ሳይል ተጠመቁ ነው ያለው። ይህ ነገርም ቢያብራሩልን ነው። አዎ እንግዲህ የሐዋርያትን የቅዱስ ጴጥሮስን ስብከት ሰሙ። ከሰሙ በኋላ ምንድነው የሚለው ቅዱስ ጴጥሮስ? እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ብሎ ሲጨርስ፣ ትምህርቱን ሲጨርስ ምን አሉ? በዚያ የተሰበሰቡት አይሁድ ለራሳቸው በዓለ ሰዊት በበዓለ 50 ምክንያት ከየሀገሩ የመጡት የተሰበሰቡት ምን አሉ? ይህን በሰሙ ጊዜ ይላል ልባቸው ተነካ ይላል። ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ወይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በሩቅ ላሉ ሲል ለአሕዛብ ሁሉ ለዓለም ሁሉ ማለት ነው።
አሁን ያንተ ጥያቄ ምንድነው? እንደገባኝ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነ የተጠመቀም ይድናል ነው የሚለው። አሁን እዚህ ላይ ቅዱስ ጴጥሮስ ግን ምን እናድርግ ሲሉ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ አለ እንጂ እምነትን አላነሳም ነው። እምነትን አላነሳም ነው። አይ እምነቱማ ተረጋገጠ እኮ። ይህንም በሰሙ ጊዜ ልባቸው ተነካ ማለት እኮ አመኑ ማለት ነው። አሁን ያመኑትን እንደገና አመኑ ማለት አይጠበቅበትም። ልባቸው ተነካ ማለት አሁን አመኑ ማለት ነው። አሁን የሐዋርያትን ትምህርት ሰሙ፣ ተገረሙ፣ አመኑና ከዚያ በኋላ ጴጥሮስና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ምን እናድርግ አሏቸው። በቃ አሁን ትምህርቱን ሰምተናል፣ አምነናል። ምንድነው ማድረግ ያለብን? ማመን ብቻ በቂ ስላልሆነ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የመንፈስ ቅዱስም ስጦታ ለእናንተና ለልጆቻችሁ። ስለዚህ ማመን ብቻ ሳይሆን አሁን መጠመቅም ወሳኝ ስለሆነ ነው። ልክ አንተ እንዳልከው ያመነ የተጠመቀም ስለሚል ማመን ብቻ አያድንም፣ መጠመቅም ብቻ አያድንም። አሁን ማመን መጠመቅ ሁለቱ አይለያዩም። የአንድ ሳንቲም ሁለት ገጽታ ናቸው። ያመነ ሰው ይጠመቃል። ስለዚህ አሁን እነዚህ ሰዎች ልባቸው ተነካ ማለት አምነዋል እና ስላመኑ አሁን እንደገና አመኑ ማለት አይጠበቅበትም። እንደተነጋገር ነው። በሉ እንግዲያው ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ። ልባችሁ መነካቱ ማመናችሁ ጥሩ ነው። ነገር ግን ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ። እንዲያውም እዚህ ላይ በኢየሱስ ክርስቶስ ስም ብቻ ነው የሚል። እዚያ ማቴዎስ 28 መጨረሻ ላይ በአብ በወልድ በመንፈስ ቅዱስ ስም ይላል። አሁን እዚህ ላይ በኢየሱስ ክርስቶስ ስም ብቻ ያለበት ምክንያት አይሁድ ስለ አብ ምንም ችግር የለባቸውም፣ ስለ መንፈስ ቅዱስም ችግር የለባቸውም። አሁን ዕዳ የገቡት የከበዳቸው በክርስቶስን መቀበል ነው። እሱን መቀበል ስለሆነ የእሱን አምላክነት፣ የእሱን ሰው ሆኖ መምጣት መገለጥ፣ የእሱን አዳኝነት ካመኑ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደደ። ይህን ፍቅር ካመኑ ከተቀበሉ አሁን በኢየሱስ ክርስቶስ ስም ሲል ምንም አሁን በኢየሱስ ክርስቶስ ስም ሲል እኮ በኢየሱስ ክርስቶስ እኮ አብም መንፈስ ቅዱስም ህልዋን ናቸው። ዋናው ነገር እሱን እስካመኑ ድረስ በኢየሱስ ክርስቶስ ስም ማለቱ ችግር የለውም። ያው አብና ወልድን የሉም የሚያሳይ ነገር እዚህ ላይ አይኖርም። በኢየሱስ ክርስቶስ ስም አጥብቀው ሐዋርያት አይሁድን መላልሰው ኢየሱስ የሚሉበት ምክንያት አሁን ትልቁ ችግራቸው ለአይሁድ ኢየሱስ ስለሆነ የተሰናከሉበትም ስለሆነ አንዳንድ ጊዜ ዮሴፍ ልጅ ነው ይሉታል፣ አንዳንዶች ደግሞ ነቢይ ነው ይሉታል፣ አንዳንዶች በተራ ሰውነት ያዩታል። ስለዚህ ሰውም አምላክም የሆነው ሲጠበቅ የነበረው ተስፋ እሱ መሆኑን እንዲያረጋግጡለት ነው ቅዱስ ጴጥሮስ ወይም የሐዋርያት ትልቁ ጥረታቸው። እና የሆነ ሆኖ አሁን በእሳት አምሳል መንፈስ ቅዱስ ተገለጠ። በእሳት አምሳል መንፈስ ቅዱስ ተገለጠ በእያንዳንዳቸውም ይላል። አየው እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በእሳት አምሳል የተካፈሉ ልሳኖች ባለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው። እንደ እሳትም የተከፋፈሉ ልሳኖች ማለት ቋንቋዎች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። እንደ እሳት የተከፋፈሉ ልሳኖች ቋንቋዎች። አሁን አንድ ህዝብ በቋንቋ ይለያያል። አንድ ህዝብ በባህል ሊለያይ ይችላል። እዚህ ላይ የምንማረው አንድ ህዝብ በባህል፣ በቋንቋ፣ በታሪክ፣ በቦታ ሊለያይ ይችላል።
በክርስቶስ ግን ሁሉም አንድ ይሆናሉ። ክርስትና ከቋንቋ በላይ መሆኑን ነው የሚያሳየው። ክርስትና ከቋንቋ በላይ ነው። ክርስትና ከምድራዊ ባህል በላይ ነው። ክርስትና ከምድራዊ ታሪክ በላይ ነው። ክርስትና ከምድራዊ ክብር በላይ ነው። ስለዚህ አሁን ይሄ ቋንቋቸው ከያገሩ የመጡ ሰዎች ናቸው። የተለያየ ቋንቋ ነው የሚናገሩ። አሁን ይሄ የተለያየው ቋንቋ ግን በምንም አንድነታቸውን ሊያበላሽባቸው አልቻለም። አንድነታቸውን ሊጋፋ አልቻለም። እንዲያውም የበለጠ አንድ ነው ያደረጋቸው። የበለጠ አንድ ነው ያደረጋቸው። ስለዚህ አሁን ከዚህ የምንማረው አሁን በሀገራችን ከ80 በላይ ቋንቋዎች አሉ። እነዚህ ቋንቋዎች ለክርስትናችን መለያየት የሰይጣን ስለሆነ ለክርስትናችን መለያየት ወገኖቼ ምክንያት ሊሆኑ አይገባም። እንዲያውም የቋንቋ ብዛታችን እንዲያውም የበለጠ እንደነዚህ ሰዎች ከየሀገሩ መጥተው አንድ እንደሆኑት የበለጠ በአንዲት ኢትዮጵያ አንድ ኃይል አግኝተን እኛ ማደግ እንዳለብን መበልጸግ እንዳለብን በክርስትናውም ደግሞ በጸጋ መጎልመስ እንዳለብን የሚያስተምረን ትምህርት ነው። በእውነቱ አሁን ይሄው የቋንቋ ልዩነት ምንም ያገዳቸው ነገር የለም። አንድ ነው የሆኑ ምክንያቱም በየቋንቋቸው ተሰበከላቸው። አሁን በየቋንቋ በአገራችን አሁን በየቋንቋው መሰበክ ተጀምሯል። አሁን በየቋንቋው መሰበክ ተጀምሮ ግን አሁን በየቋንቋችን ክርስቶስ እየተሰበከልን ግን አሁንም ደግሞ አንድ የመሆን ችግር አለብን። ለምን? የተለያዩ ፖለቲከኞች በተለያየ ቋንቋ አንድ ያደረገንን ክርስትና መጋፋት ስለጀመሩ። ነገር ግን ፖለቲከኞቹ ግን ቢባረኩ የተከፋፈሉ ፖለቲከኞች ይኖራሉ። አሁን እኮ የተከፋፈሉ ልሳኖች ተቀመጡባቸው ነው። በልዩ ልዩ ሐሳብ የተከፋፈሉ ፖለቲከኞች በምድራችን በኢትዮጵያ ሊቀመጡ ይችላሉ፣ ተቀምጠዋልም። ግን ያ በሐሳብ መከፋፈላቸው ግን አንዲቷን ኢትዮጵያ የኢትዮጵያን አንድነት ሊያበላሽባቸው አይገባም። ቁጥራቸው እነዚህ የተከፋፈሉ ፖለቲከኞች ቁጥራቸው 100 ይሁን 200 ይሁን የፈለገውን ቁጥር ይሁን፣ ግን ያ የተከፋፈለው በሐሳብ ልዩነት የተከፋፈለው የፖለቲካ ድርጅት ግን ወደ አንዲት ኢትዮጵያ የማይመጣና ህዝቡን በአንዲት ኢትዮጵያ አንድ አድርጎ ወደፊት ኢትዮጵያን እንድታድግ የማያደርግ ከሆነ ምን ይጠቅማል? የአሜሪካን ፖለቲከኞች እኮ በአሜሪካ ባይበዙም ፖለቲካቸው ከሁለት የተከፈለ ነው፣ ከሶስትም ይሁን እነዚህ የተከፋፈሉት ግን በአንዲት አገር በአንዲት አሜሪካ አንዲት አሜሪካን ታላቅ ሆና ዓለም እንድትመራ አድርጓል እንጂ ያመከፋፈላቸው አንድነታቸውን አላበላሸባቸውም። የበለጠ ነው ያሳደጋቸው። ስለዚህ አሁንም የተከፋፈሉ ፖለቲከኞች በሐሳብ ልዩነት የተከፋፈሉ ፖለቲከኞች በምድራችን በኢትዮጵያ ያሉ ቢቻል በአፍሪካ ያሉ ያ አንድነታቸውን ሊያበላሽ አይገባም። እንኳን ኢትዮጵያ አፍሪካም አንድ ካልሆነች ፈተናው አደጋ ወደፊት ከባድ ነው እና በክርስትናውም እንደዚህ ነው። የተለያየው ቋንቋ በተለያየ ቋንቋ ምክንያት የክርስትናችን አንድነት ሊያበላሸው አይገባም። የክርስትናችን ፍቅር በቋንቋ ምክንያት ከተበላሸ በምድርም በሰማይም ኪሳራ ነው። ስለዚህ እግዚአብሔር መንፈስ ቅዱስ ዋናው ትልቁ ስራው ሰው የሆነውን አምላክ ሰውም አምላክም ነው። ሰው ሆኖ የተዋረደው በቀራንዮ መለኮት የተዋሃደ ደሙን ያፈሰሰው ስለ እናንተ የኃጢአት ስርየት ነው ለማለት ነው። የእግዚአብሔር መንፈስ ቅዱስ ትልቁ ስራ እዚያ ዮሐንስ 16 ላይ ስለ 3 ነገሮች ነው ይላል። 1 ስለ ኃጢአት ስርየት፣ 2 ስለ ጽድቅ፣ 3 ስለ ፍርድ ይላል። ስለ ኃጢአት ስርየት ያለ ክርስቶስ ደም የኃጢአት ስርየት እንደሌለ ለማስተማር በእያንዳንዱ ሕይወት ልቡና ውስጥ ሆኖ ይሄን ለማስረዳት ምስጢራትን ለመግለጥ ነው።
ያ ክርስቶስን ካላመን ኃጢአት ስለሆነ መዳን ስለማንችል ይሄን ማስረዳት ነው አንዱ። ስለ ጽድቅ ደግሞ ስለ እርገቱ ነው፣ ስለ ክርስቶስ እርገት ነው። የክርስቶስ እርገት ደግሞ ለራሳችን እንደሆነ፣ እርገቱ የራሳችን እርገት እንደሆነ፣ እርገቱ ደግሞ ለራሳችን ክብር እንደሆነ ለማስረዳት ነው። እንደገና ደግሞ ስለ ፍርድ ማለት ዲያብሎስ የዚህ ዓለም ገዥ ዲያብሎስ ስለተፈረደበት ነው። ዲያብሎስ ተፈርዶበታል፣ በክርስቶስ ደም ተፈርዶበታል። የተፈረደበት ነው ምንድነው? ልቀቅ ልጆችን ተብሏል። ተፈርዶበት እኛ ነፃ ወጥተናል። ልቀቅ ተብሎ እኛን ይገዛ ነበር ያለ አግባብ፣ እኛን በእውነቱ ያለ ስራው ፈጣሪ ሳይሆን እንደ ፈጣሪ ቀጥቅጦ ይገዛን ነበር። እኛን በጨለማ ውስጥ ያኖረን ነበር። አሁን በአጠቃላይ ዲያብሎስን ሽሮታል፣ ዲያብሎስን ፈርዶበታል። አሁን እኛ ነፃ ወጥተናል። ያ የሆነው ደግሞ በዋጋ ነው። ስለዚህ ወይ ስጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላል። የመንፈስ ቅዱስ ቤተ መቅደስ መሆናችንን እናውቃለን፣ ይሄን እናምናለን። ታዲያ ምን አለ? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ዋጋው ማን ነው? የክርስቶስ ደም ነው። ዋጋው የክርስቶስ ደም እንደሆነ በክርስቶስ የደም ዋጋነት እንደተገዛን የሚያስረዳን ማን ነው? እግዚአብሔር መንፈስ ቅዱስ። እግዚአብሔር መንፈስ ቅዱስ በውስጣችን ሲሆን ወይ ስጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይልና በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። በስጋችሁ ማለት በእውቀታችን፣ በጉልበታችን፣ በገንዘባችን፣ በኑሯችን ሁሉ እግዚአብሔር ሊከብርበት እንጂ ዲያብሎስ ሊጨፍርበት አልተፈቀደለትም፣ ተፈርዶበታል። ስሙ የመድኃኒታችን የኢየሱስ ክርስቶስ ስም ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ በቸርነቱ ከሁላችን ጋር ይኑር። የዛሬ ዓመት ደግሞ በሰላም ያደርሰን።